በአካሉ ስንት ባህሪ ነው ያለው? በአካሉ ስንት ባህሪ ነው ያለው? መልስ አጥሎ ሃይፖስታቲክ ዩኒየን ይባላል። ቀጥል መልስ እኮ ሃይፖስታቲክ ዩኒየን ይባላል በክርስቶስ ውስጥ። ይህ በክርስቶስ የሚገለጡኛ ሃይፖስታቲክ ዩኒየን የምንለው ሁለቱ ባህሪ በአንዱ ክርስቶስ ተገልጦ ይኖራል። ይህ ሃይፖስታቲክ ዩኒየን ተብሎ ይጠራል። አንዱ ባህሪ ውስጥ ያለው አካል የት ሄዶ ነው? አንዱ ባህሪ ውስጥ ያለው አካል የት ሄደ? የት አደረከው? የትኛው ባህሪ ውስጥ? አዎ የመለኮት ባህሪ ውስጥ ያለው አካል የት ሄደ? የመለኮት ባህሪ ውስጥ ያለው አካል የት ሄደ? በአንዱ ክርስቶስ ውስጥ ተገለጠ። ገንዘብ አደረገ። ኢየሱስ ሁለት አካል ነው ያለው? አረ አንድ አካል ያለው ተውደምረው ነው። አንዱ አካል ያለው ሁለት ባህሪ ብለህ ካመንክ አንደኛው ባህሪ የመለኮት ባህሪ ነው። የመለኮት ባህሪ ደግሞ የመለኮት ራሱ አካል አለው። ያንን አካል የት አደረገው? ሁለት ባህሪ የምታምን ከሆነ የት አደረገው? ወዳጄ እኔ ስለ ባህሪና አጠንቀጥቀጥ ቅድም ስትሳሳቅ አልነበረ እንዴ? የት አለ ያ ድፍረት? መልስ ባህሪና አካል ተምታቱ መልስ። ሁለት ባህሪ ብላል። በክርስቶስ ኢየሱስ በስጋው አካል ውስጥ ሁለት ባህሪ አለ ብላል። ሁለት ባህሪ አለ ካልክ አንደኛው ባህሪ አንድ አካል ነበረው በመለኮት። ያንን አካል የት አደረገው? መልስ 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 እኮ እንድመልስ አብረህ አታውራህ። መልስ እያልክ ሰው እንዴት ይስማል? እሺ ምን ታርግልንና ወይ አብረህ አታውራ። በነገራችን ላይ ሃይፖስታቲክ ዩኒየን ይሄ የቅዱስ ቄርሎስ አስተምህሮ ነው። ወንጌል አማኙም የሚያስተምረው የሚያምነውም ይሄን ነው። ባይ ዲፋልት ሲሪል ፎርሙላን ኦርቶዶክስም ታምናለች። ሃይፖስታቲክ ዩኒየንን ክርስቶስን በአንዱ አካል ሁለት ባህሪያት አሉ። እነዛ ሁለት ባህሪያት በሃይፖስታቲክ ዩኒየን ውስጥ ነው ያሉት ስንል አካልና ባህሪን መለየት አለብህ። ደምረው አካል ስትል የሚጨበጥ የሚዳሰስ መልስ የሚጨበጥ የሚዳሰሰው አካል ውስጥ ያ አካል የሰውነት ባህሪ ያለው ብላል። ያ የሰውነት የመለኮት ባህሪ ይዟል ብላል። ሁለት ባህሪ ያለው ብላል። መልስልኝ፣ ሰዓትን አትግደልብኝ እኮ የመለስኩ እኮ እኔ ያልኩትን ምንም መልስ የለም። ጨርስ። እሺ ልሳን የመንፈስ ቅዱስ ልሳን አዳም መልስ የለም። በቃ ብራዘር ቻው፣ በእናትህ ትዝረከረክልኛለህ። መልስ የለም። አዳምጠኝ። ጥያቄ ልጠይቅ ነው። ወንድሜ ጥያቄ ልጠይቅ ነው። አዳምጠኝ። እሺ በሙሉ ወንጌል ቤተክርስቲያን ውስጥ ከእምነት መገለጫዎች አንዱ ምን ይላል? አንድ ሰው አዳምጥ፣ ጥያቄን አዳምጥ። በሙሉ ወንጌል ቤተክርስቲያን ውስጥ ሌላ ጥያቄ። በሙሉ ወንጌል ቤተክርስቲያን ውስጥ ከእምነት መገለጫዎች ከእምነቷ ውስጥ አንደኛው ሰው በልሳን ሚውት አድርገው አዳምጠኝ። ጥያቄ አለኝ። አዳምጥ። ጥያቄ አለኝ። አዳምጥ። እንጂ በስድረብሽ ነበሩ። ከቤተ እምነትህ ጠያቂ ነኝ ብራዘር። በቃ አልተመለሰልኝም። ጠያቂ ነኝ አልተመለሰልኝም። ደምሮ ጥያቄ ካለ እኮ ከመጽሐፍ ቅዱስ ነው መጠየቅ ያለብህ እንጂ ጠያቂ ነኝ አልተመለሰልኝም። ጥያቄ ተቀበል። ስህተት ነው ያልከው። የአንተ ቤተ እምነት ምን እንደምታምን ላሳየህ እኮ አልኩህ። ደምረው ጥያቄ ተቀበል ነው የምልህ። ስለኔ ጥያቄ አይመለከትም። በአንተ ተራት የምታሳየዋለህ። በሱ አለቀ። ጥያቄ ለምን ትገልብኛለህ? ስለዚህ አንድ ደቂቃ ትይዥልኛለሽ። ሰምተሽኛል? ቅድም ለሱ አንድ ደቂቃ ይዘሽለታል። አንድ ደቂቃ ትይዥልኛለሽ። አንድ ደቂቃ ትይዥልኛለሽ። በጥብጦኛል፣ ሰዓቴን ገሎብኛል። አንድ ደቂቃ እሺ። በሙሉ ወንጌል ቤተክርስቲያን ውስጥ ምንድነው? በቃ አለቀ። መመለስ አልቻልክም። በቃ ቻው። አሁን አንድ ደቂቃ ትይዥልኛለሽ። እየበጠበጠ ነው። አሁን ደሜ አማኔል እኮ ነው ያለው እኮ እሱ። ሙሉ ወንጌል አይደለም ያለው፣ ቃልዮት አይደለም ያለው። ምን አገባህ? ሚውት አድርጌያለሁ። ሰሙ ደምረውን አይችልም። ናሆሚን ለምን ነው ስርዓት ማታዚሽ? ደምረው ጥያቄን ቀጥል።
ደምረው ጥያቄን ቀጥል እየጠበቅኩ ነው በቃ 2 ደቂቃ ስጪው ናሆሚ 2 ደቂቃ ስጪው ያው ሰጥቻለሁ እየጠበቅኩ ሚዩት ነው ደመራ ሚዩት ነው ከዚህ በኋላ ለምጠይቅ ጥያቄ ፈጣን መልስ ማትመልስልኝ ከሆነ ተዝረክርካል ብራዘር በሜዳ አዝረክርካ ያለው በሜዳ ደምረው ያቅም ስትል ነበር ኦኬ እሺ ጥያቄ የሙሉ ወንጌልን የእምነት አቋም ትቀበላለህ የወንጌል አማኞች የእምነት አቋም ስለሆነ እንቀበላለን ቴንክ ዩ የሙሉ ወንጌል የእምነት አቋምና የቃልዮት የእምነት አቋም ልዩነት አለው ለምሳሌ ያቀል በልሳን ልሳን የማይናገር አዳም ጥያቄውን አዳምጠኝ በማርያም አረ ጥያቄውን አዳምጥ ጥያቄውን አለ ብለህ አትጀምራ ጥያቄ ጠይቀና ነው አይደለም ብለህ ጠይቀህ ነው አዳምጥ አትረብሽ ጥያቄውን አዳምጥ እርስ በርሳችሁ አትስማሙም ተለያይታችኋል ስለተለያያችሁ ነው የምጠይቅህ አዳምጥ ለምን አታዳምጠኝም አረ ተው አንድ ነን አለህ እኮ እሺ ዝም በለኝ ጥያቄ ልጠይቅ ዝም በለኝ እኮ ጥያቄ ልጠይቅ ዝም በለኝ እንዴ ጂሰስ ክርስቶስ ምንም አልጠየቅኩም ዝም በለኝ ሰዓቱን እየገደልክ ነው አሁንም ሰዓቱን እየገደልክ ነው በሙሉ ወንጌል የእምነት መግለጫና በቃልዮት የእምነት መግለጫ ልዩነት አለው ይሄ ልዩነት በምንድን ነው የለም አለ ጥያቄ አለ ወይ ጥያቄ ልጠይቅ ነው አዳምጠኝ አትፍራኝ እኔ ጥያቄ ልጠይቅ ነው ወንድሜ ጥያቄ ልጠይቅ ነው አዳምጠኝ እሺ የሙሉ ወንጌል የእምነት መግለጫ ምን ይላል ቁጥር 9 ላይ ምን ይላል አንድ ሰው በመንፈስ ቅዱስ ካልተሞላ ክርስቲያን እንዳልሆነ ይናገራል ስለዚህ ቃልዮት ደግሞ በመንፈስ ቅዱስ በልሳን መናገርን አትቀበልም ይሄንን በምን ታስታርቅልኛለህ ቀጣይ ራውንድ ላይ አሁን እዚህ በምን ታስታርቅልኛለህ አይቻልም ቸው በቃ አይቻልም ደምረው አንደኛና ሆሚን አድሎት አረጋኝ ሚውት ታረጋኛለሽ ምን ታረጋኛለሽ አንደኛ ሚውት ታረጋኛለሽ ሚውት ምታደርጊ ለምንድን ነው ደምረው ለምን ነው ሚውት ምታደርጊ አንድ ደቂቃ ላውራ እስቲ በጌታ ግን እንደዚህ ሰው ለሰሙ ነው ለቤትሽ ነው ምታደርጊ ትክክለኛ አይደለሽም እሺ በቃ በኋላ ተሰኛል በቃ ያንቺ ደምረው እዚህ ቤት አትግባ እንዲሁም ደሜ አልገባም በተአምር ሁለቱን ደቂቃ መርጌታንን ሚላሉ ሳይማሩ መርጌታንን የሚሉ ሁሉ አሉ ሳይማሩ ሲጠየቁ የሚፈረጥጡ አሉ ሰሙ ማለት እንደዚህ ነው ወንድሜ በጣም አዝናለሁ በጣም ሰጣንና በእንትናችን ዙሪያ መረጃ እናሳይ ሚውት አታርጊ እኔ ማለት እንደዚህ ነኝ እንደዚህ አዝረከርካለሁ ብራዘር አዝረከርካለሁ ለአንተና ሚውት አታርጊ ፈርታል በቃ ፈርታል ለአንተና ለዛና አፖሎጂ ለሚባለው ለታድሶ እንደዚህ ነኝ እኔ አያ ማንም ማለት ነው መጣ እንደዚህ አትከራከር እያንዳንዱ አዝረከረኩ ሰሙ እኔ ጥያቄ ልጠይቅ እኔ አሁን ደግሞ ጥያቄ ልጠይቅ አሁን ደግሞ 5 ደቂቃ ይሰጠኝ ጥያቄ ልጠይቅ እኔ 5 ደቂቃ ስጪኝ ቀጥሎ ለሱ 5 ደቂቃ ስጪኝ አይሆንሽ በቃ ምታርጋ አንተ ስርዓት ይኖራል መጀመሪያ ለእኔ 5 ደቂቃ ከዛ ለሱ 5 ደቂቃ ስጪያለሽ በቃ ቅድም እሱ ነበር የጀመረው አሁን ደግሞ እኔ ልጀምር ሁለተኛውን ለእኔ 5 ደቂቃ ስጪኝ አትፍራ አትንቀጥቀጥ ለእኔ በቃ አለቀ ስለዚህ ቅድም ለሱ ነው የሰጠሽው አሁን ደግሞ ለእኔ ይሰጠኝ 5 ደቂቃ ዝም ማለት ትችላለህ ልባችን ልቤ ተንፈስ ኦማይ ጋድ እሺ የኔ እናት እኔን ጸበል ብጠጪ ትፈውሻለሽ እናቴ ቆንጆ ጸበል አለ የአርሴማ ጸበል ኦማይ ጋድ እንዴ ሰው እንዴት በዚህ ሌቭል ይጮሃል እንዴ ምንድን ነው እንዴ አይነት መወያየት የለም እንዳሁኑ ከሆነ ይቅርብኝ እኔ አልፈልግም እንዴ ካልተደማመጠ ሰው ሲያላግጥ አልነበረ እንዴ ነው ቅድም መጀመሪያ ላይ ሲያላግጥ ሲስቅ አልነበር እንዴ እሱ ለምን አልወጣሽ ማውራት አለቀ
እያዳመጡ ማውራት። እስቲ ዝም በል በጌታ። ተናግሬ እወዳለሁ። ይሄን ተናግሬ እወዳለሁ። ቀደም ለሱ ነው እሱን የጀመረው። ቀደም እሱን የጀመረው በእስቲ አሁን ደግሞ እኔ ነኝ የምጀምረው። አሁን ነው አትፍራ ፈሪ በኔ ፊት አቆም። ሰሙ በኔ ፊት አቆም። በኔ ፊት ማለት ነው። አረ ናሆም ይሄን ሰው የሚዩት አድርጊው። ነገር ያመኛል። እኔ መረጃ ላሳያችሁ። ቅድም ስንጠይቅ የነበረው ቤተክርስቲያኗ ራሱ የምታምነውን ሰውዬው አይቀበልም አይልም ሲል ነበር። ይሄው 30 ሰከንድ ይቅርታ፣ ይኸውልህ እያንዳንዱን ነገር አብራርተህ እንድትነግረን እንፈልጋለን። ያ ኤግዛክትሊ በደንብ ይዩት። ቤተክርስቲያኗ መለኮታዊ አካል፣ ይሄ ማለት አምደ ሃይማኖት በሚል መጽሐፏ ነው። እኔ ቅድም ሳብራራለት የክርስቶስን አካል ሲል የክርስቶስ አካል መለኮታዊ አካል ነው። መለኮታዊ አካል የስጋ አካል ብዬ ግዙፍ ውስጡን የሚዳሰስ የሚጫበጥ ስል ምንድን ያደረገው አይደለም አልተመለሰም ሲል ነበር። መለኮታዊ ረቂቅ የማይጨበጥ የማይዳሰስ እሳታዊ ምሉእ የሆነ ስለው ስህተት ነው ሲል ነበር። ይሄ የቤተክርስቲያኗ መጽሐፍ እያሳየናችሁ ነው። ጋሽ ደምረው የቤተክርስቲያኗን ትምህርት አያውቅም ምንለው ለዚህ ነው። ሁለተኛ ይሄው የስጋ ባህሪና መለኮታዊ ባህሪ ምን እንደሆነ ይሄ ሰው አለማወቁ ይሄው መለኮታዊ ባህሪ ቤተክርስቲያኗ ይሄው ፊተኛና ኋለኛ መጀመሪያና መጨረሻ ፈጣሪነት ሁሉን ነገር ማድረግ መቻል ዘላለማዊነት የማይሞት የማይለወጥ የማይታመም የማይራብ የማይጠማና የማይደክም ይሄ መለኮታዊ ባህሪ ብላ በደንብ ስማ ጋሽ ደምረው። ያው እዚህ ቲክታክ ለኛ ካላስተማርነ ታች ያሉ መምሮች ስለማያስተምሩ ነው። ስጋዊ አካል መለኮታዊ ባህሪ ይሄን ይመስላል። ስጋዊ ባህሪ ምን ይመስላል? ይሄው መራብ፣ መጠማት፣ መድከም፣ መሞት የሚስማማው እንግዲህ እኚህ ባህሪያት ናቸው በአንዱ ክርስቶስ ውስጥ የሚገለጡት። እና ደምረው እባክህ የቤተ እምነትን ትምህርት ወቅ ሌላ ቤተ ክርስቲያኗ ምን እያለች እንደምታስተምር አሁን በቤተ ክርስቲያኗ ይሄ ሰው ምንድነው ተወግዟል ማለት ነው። ላሳያችሁ ኤቪደንስ። ይሄው የቤተ ክርስቲያኗን መጽሐፍ እየገለጠን ነው። ምንድነው ያልኩት ቅድም? ስላሴ በአካል ከዊን ግብር ነው ወይንስ በአካል ግብር ነው የሚገናዘበው ስል በአካል እያለ በአካል ግብር አብ ወላዲ ወልድ ተወላዲ ሲል ነበረ። ደምረው የቤተ ክርስቲያኑን ትምህርት አያውቅም ምንላችሁ? ይሄው የቤተ ክርስቲያኗ ትምህርት ምን ይላል መሰላችሁ? ይሄው ስላሴ በአካል ከዊን ግብር ይገናዘባል እንጂ አካል ግብር አይገናዘብም። ለደንብ ይቅርታ እንትን እያለኝ ነው ኔትወርክ። በአካል አይገናዘብም። አያችሁ? በአካል ገንዘብም እንግዲህ ደምረው ዝም ብሎ ነው በጨበጣ ነው የተጠንተን ያለው እምንለው ለዚህ ነው። ቤተክርስቲያኗ አሁን ላይ እያጠመቀች ያለችው የስህተት ጥምቀት ነው ምንለው ይሄንን ነው። ምንድነው ያለን? በአካል ግብር ይገናዘባል ነው ደምረው ይሄው አይገናዘብም ነው ቤተክርስቲያኗ በአካል ግብር ነው በከዊን ነው የሚገናዘበው። ከዊን ማለት አንድም ስለተገናዝቦ የሚያወራ ነው እያለች ቤተክርስቲያኗ ታስተምራለች። እኔ ከቤተክርስቲያኗ ነው የጠየቅኩት። እንግዲህ በደንብ አስተውሉ። በደንብ የሰማችሁት ደግሞ ምንድነው ሲል የሰማችሁት? አብናው ወልድና መንፈስ ቅዱስ ከአብ ይሰርጻሉ ነው እያለ ነው ያለው። ይሄ ማለት በምድር ታሪክ ምንም ክርስትናን ሳያቅ የተጠመቀ ቢኖር ደምረው ነው። ሌላ ቀን ያው ተመስገንን እንይዘዋለን። ሌላ ቀን ቤተክርስቲያኗ ምንድነው ትምህርቷ ስትሉ በደንብ አስተውሉ። ምን ይላሉ መሰላችሁ? የቤተክርስቲያኗ ትምህርት የክርስቲያኖችም ትምህርት ምን መሰላችሁ? በደንብ አስተውሉ። አብና መንፈስ ቅዱስና ወልድ ከአብ ይሰርጻል የሚል ትምህርት ምድር ላይ ተሰምቶም ታይቶም አይታወቅም። ምናልባት እሱ ፊሎኬ ኮንትሮቨርሲን እናገራለሁ ብሎ ከሆነ እነሱ የሚሉት መንፈስ ቅዱስ ነው ከአብና ከወልድ ይሰርጻል የሚባለው። ወልድ እንዴት ብሎ ነው ከአብ የሰረጸው? የአብ ግብሩ ምንድነው ስትሉ መውለድ ነው። ወልድ ግብሩ ምንድነው? መወለድ ነው። በአካል ሶስት ስንል አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እያልን ነው። አቶ ደምረው ስላሴን እንኳን አያውቅም። ሌላውን ተውት።
የትምህርት መጀመሪያ ነው። ስላሴ ምን እንደሆነ አያውቅም። ደምረው ወንጌል አማኙ ስትመጣ ራሱ አንተ ገና ነው መማር ያለብህ። እንዴት ነው ግን? ቆይ የጨበጣ ነው እንዴ? ምናልባት በቃ ገጠር እየሄድክ ነው የምትሰክሳቸው አገልጋይ እያልክ እንዴ? ምን እያልክን ነው? ከመቼ ጀምሮ ነው ወልድ አብ ውስጥ መስረጽ የጀመረው? ወልድ ከአብ መስረጽ የጀመረው ከመቼ ጀምሮ ነው? አቶ ደምረው እና ቤተክርስቲያኗ ምንም ሳታስተምር ነው የምታስጠምቀው። እያስጠመቀችም ያለችው ምንለው ለዚህ ነው። በደንብ አስተውሉ። ምንድነው ያልኳቸው? ምንድነው ጥያቄ የነበረው? ወልድና መንፈስ ቅዱስን ምንድነው የሚያገናኛቸው ነው ያልኳቸው። ወልድና መንፈስ ቅዱስን የሚያገናኛቸው መገኛ አብ ነው። መገኛ አብ። በደንብ አስተውሉ። እዚህ ጋር ላምብላችሁ ይላችሁ። ወልድና መንፈስ ቅዱስን መገኛ አብ ምን ይላቸዋል ይላል? ያገናኛቸዋል። ምንድነው የሚለው? ወልድና መንፈስ ቅዱስን መገኛ አብ ያገናኛቸዋል። አብ መንፈስ ቅዱስ ከአብ ሲሰርጽ ወልድ ደግሞ ከአብ ይወለዳል። የሁለቱ መገኛቸው ማን ነው? አብ ነው። የሚያገናኛቸው መገኛ አብ እንጂ ወይኔ በላቸው። ይሄ ነው ኪሳራ ማለት። ኦኬ ቅልል ባላ እናርግላችሁና ነገረ ክርስቶስ ላይ እንጨርሳለን። እሺ ወንድማችን፣ ቤተ ክርስቲያኗ ውስጥ እንዲህ የሚል ትምህርት የለም። ለመጀመሪያ ጊዜ በኦርቶዶክሶች ታሪክ ምስጢረ ሥላሴን ምስጢረ ሥጋዌን ያፈረሰ አይደለም። ጉድጓድ ቆፍሮ የቀበረ ማን ነው? ደምረው ነው። ምስጢረ ሥላሴ ምስጢረ ሥጋዌን የምስጢረ ሥጋዌ ትኩረት ማዕከሉ ምንድን ነው ስንለው አንድም ኦንቶሎጂ ነው፣ ሌላው ፈንክሽን ነው። የትኩረት ማዕከሉ እንኳን ተብሎ ሲጀመር እንግዲህ እኔ ሌላው ቦታ አልሄድኩም። ጥምቀት ጋር ብሄድ፣ ቅዱስ ቁርባን ጋር ብሄድ በቃ ምን ሊፈጠር እንደሚችል አስቡት፣ በደንብ አስቡት። ምንድነው ሲል እኔ የቤተክርስቲያን መጽሐፍ እየጠቀስኩ ነው። ይኸው በነገረ ክርስቶስ ጥናት የትኩረት ማዕከሉ ሁለት ናቸው። ኩነታዊ ነገረ ክርስቶስ፣ ያው ኦንቶሎጂካል ክሪስቶሎጂ እና ግብር ተኮር ነገረ ክርስቶስ ፈንክሽናል ክሪስቶሎጂ። 4 ነጥብ። ኦንቶሎጂ ሲል ምን እያለ ነው ስንል ክርስቶስን ማጥላት ስንጀምር የምንጀምረው ከማንነቱ ነው። ይህም በማቴዎስ ወንጌል ምዕራፍ 16 በደንብ አስተውሉ። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቆ ነበር። ማንነቱን አንድ ሰው ማወቅ ካለበት ክርስቶስ ከማንነቱ ነው መጀመሪያ ያለበት። ማን ይሉታል ሲል አንዳንዱ ኤልያስ ነው ይልሃል፣ አንዳንዱ ኤርሚያስ፣ አንዳንዱ ከቀደሙ ነቢያት ነው ይልሃል። ክርስቶስ ምን አላቸው? እናንተስ እኔን ማን ትሉኛላችኋል? ይሄ ነው የማንነት ጥያቄ። ሰው ይሄን ነው ማወቅ ያለበት መጀመሪያ። አንተ የሕያው የእግዚአብሔር ልጅ ነህ። ማን? ጴጥሮስ ብሎ መለሰለት። ይህን ስጋና ደም አልገለጠልን የእግዚአብሔር የአባቴ መንፈስ ነው እንጂ አለው። ደምረው ይሰማል። አለመማር ደጉ ኦንቶሎጂ የሚባል ትምህርት የለም አልክ። አሁን አንተ እንዴት ነው አንተ? ቆይ ክርስቶስ ማንነት የለውም እያልከን እኮ ስለ ማንነትና ምንነት ስትጠይቅ በጣም ነው የሚያሳዝነው። ይኸው ቤተክርስቲያን ነው። ከዚያ በኋላ ሁለተኛው ፈንክሽናል ክሪስቶሎጂ ላይ ዮሐንስ ወንጌል ምዕራፍ 14 እንመለከታለን። ቁጥር 11 ላይ ፈንክሽን ጋር ስትመጡ ይህስ ባይሆን በስራ የመኑኝ የሚለውን የመጽሐፍ ቅዱስ ክፍሉን እናነባለን። አንካሳ ሲያዘልል፣ ሽባ ሲተረትር፣ ስለኛ ሲገረፍ፣ ሲወድቅ ሲነሳ፣ በመስቀል ሲሰቀል፣ ተአምራትን ሲያደርግ ይህ እንኳን ምስክር ነው። ይህ እንኳን ምስክር ነው፣ በስራ የእመኑ ሲል እንመለክ። ይሄ ፈንክሽናል ክሪስቶሎጂ ይባላል። ደምረው ይሰማል። እና አንተ ገና ኢየሱስን አላወቀውምና ና ጌታን ተቀበል፣ እኔ ጋር አስተምርሃለሁ። እሺ ደምረው ጨርሻለሁ። እና ኦርቶዶክስ በጣም ያሳዝናል። እና ግን እኔ በጣም የገረመኝ ነገር አሁን እኔ ተራ አላገኘም። እስካሁን መጀመሪያ ነው የመጣሁት። እስካሁን ምንም አላገኘም። ቆይ ትጠይቃለህ አለ፣ እንመልስልሃለን። ጥያቄውን ተረጋጋ፣ እንመልስልሃለን። የትኛውም ጥያቄ እንመልስልሃለን። አሁን ግን
በጣም የሚደንቀው ነገር ጋሽ ደምረው በዘመናት ተሰምቶ የማይታወቅ ነገር ሲናገር በጣም ነው ማዝነው። ቅድም እዚህ ጋር ፖለቲክ ማን ነው ይሄ አፖሎጀቲካል ምንድን ነው ያለው? ደምረው ድፍረትና ድራፍት ብቻ ነው ብሎ ጽፏል ከታች እና በእውነት በጣም የሚያሳዝን ነው እና በስነስርዓቱ ወንጌሉን ስለ ክርስቶሎጂም ሆነ ስለ ድህነት ስለ ማንኛውም ነገር በአግባቡ መማር እንዳለበት ይሰማኛል። እና ኤኒዌይ ሰሙዬ ተንኪው ሶ ማች ነገሮችን በአግባቡ ስለገለጽክ እና ማራናታ ጥያቄህን ቀጥል። እሺ የኔ ጥያቄ ሙሉ ወንጌል ቃለ ሕይወት እነኚህ ብለን የምንጠራው ቤተ እምነት ነው አይደለ? ማለት ቤተ ክርስቲያን ናቸው አይደለ? ለምሳሌ ሙሉ ወንጌል ራሷ የቻለች ቤተ ክርስቲያን፣ ቃለ ሕይወት የራሱ የቻለ ቤተ ክርስቲያን ነው አይደለ? ነው አይደለ? በካውንስል ውስጥ የሚተዳደሩ ቤተ ክርስቲያኖች ናቸው። ኦኬ እሺ መጽሐፍ 66 የእግዚአብሔር እስትንፋስ አለ ብላችሁ የምታምኑት መጽሐፍ ቅዱስ እናንተ 66 ሆነና የቷ ቤተክርስቲያን ነች 66ቱ ብቻ ነው እስትንፋስ እግዚአብሔር ያለበት ብላ ይሰጣችሁ? ይሄን ጥያቄ እስኪ ወደ አንተ እንምጣና የቷ ቤተክርስቲያን ናት 80 አህዱ ብላ መጽሐፍ የሰጠች? ለምን ጥያቄ በጥያቄ አትመልሳ? ይሄን እኔ ለማወቅ ነው የምጠይቀው። እናንተ ሙሉ ወንጌልን ቤተክርስቲያን ናች፣ መሰረተ ክርስቶስ ቤተክርስቲያን ናት። የቷ ቤተክርስቲያን ነች 66ቱ ብቻ ነው የእግዚአብሔር እስትንፋስ ያለው ብላ የሰጠች? ማራናታ ሁሉም ሶላ ስክሪፕቸሮች ናቸው። ሁሉም አንድ ላይ። እሺ ይሄ 66 መጽሐፍ ብሎ ቆይ እኔ ጥያቄ አልጠየኩም። ቆይ ገና ልጠይቅ ነው፣ አልጠየኩም። ይሄ እዚህ ላይ ጥያቄ አልጨረስኩም። ወደ ሌላ ጥያቄ ከመግባት በፊት ያንተን 81ን መቼ ነው ማን ነው እንትን ያለች? ቆይ እኔ እመልስልሃለሁ። መጀመሪያ ጨረስ። ጥያቄ ልጨርስ። ጠይቀህን መለስን አይደልኛል? ያንተን ደግሞ ማቼ ጨረስክ? እኔ አመንጭ ጠየቅኩ። ይሄ ጥያቄ እኮ ይሄ አይደለም እኮ ጥያቄ የምጠይቅ። በቃ አንተ አሁን ያንተን ደግሞ ንገረን። አይ ለመማማር አይደለ ማራናታ? ያንተን ደግሞ ንገረን። የትኛው ቤተክርስቲያን ነው የሰጠች? ሰሙ ትሰማኛለህ አይደለ? እኔ ጥያቄ አልጨረስኩም። ልጨርስና ትጠይቀኛለህ። አይ ኖርማሊ ጥያቄ መጨረስ አለመጨረስ አይደል? የኛን ነገርን ካደል ያንተ ደግሞ ማለት ይሄን ጥያቄ እኮ ማለት አሁን ጠየቅኩት ጥያቄ እኔ መጀመሪያ ነው ጠየቅኩ እንጂ ዋናው ጥያቄ አልጠየቅኩም እኮ። ሰማኛ እንዴ 66 መጽሐፍ ያለው ወይም ደግሞ ሶላ ስክሪፕቸር የጀመረው ከሉተር ነው አይደለ? አይደለም። አሁን ያንተን ጥያቄ መልሰህልን ወደዛ ብንገባ አይሻልም? አሁን ወደ ሌላ ነገር ውስጥ ያንተ የትኛው ጥያቄ በጥያቄ ታርግና ሰምዬ ጥያቄ በጥያቄ ታርግና ይሄን መልስልኝ። ጥያቄ በጥያቄ ሳይሆን ያንተን ጥያቄ መልሰን ያንተን ጥያቄ መልስልና እኔ መልስልሃለሁ አልኩህ እኮ መጀመሪያ መልስልና እኔ መልስልሃለሁ ከምትል 10 ሰከንድ እኮ አትፈጅም። እገሌ የምትባል ቤተክርስቲያን የሰጠችን ትላለህ። ስለዚህ አንተን 80 ነው ማለት የሰጠህ ነው። አሁን ጥያቄው እኛ በሐዋርያት የተመረሰች ነው የቆመች ነው በሐዋርያት የቆመች ማን የሰጠህ? መጽሐፉ 81 ብሎ በሐዋርያት ዘመን መጽሐፍ ቅዱስ ይሄ አሁን የምታየው መጽሐፍ ቅዱስ ቁጥሩ ራሱ የለም። ማን የሰጠህ? በቃ ይሄን መልስልሃለሁ። ቆይ መጀመሪያ መልስልኝ እኮ መልስልኛ። እኔ አሁን ስትጠይቀን መልሰንልሃል። ሳይመልቲኔስሊ ደግሞ አንተም ስትጠየቅ መልስ። ሳሙኤል ያንተ ጥያቄ መመለስ አይደለም የመጣው ጥያቄ ሐዋርያት የሚላቸውን እስኪ በዝርዝር ንገረኝ በለው። ሐዋርያቶቹ እነማን ናቸው? መጀመሪያ ከቀላሉ ጥያቄ ይሄድና እዛ ላይ ይመልሳል። ፍሪደም እኔ የእናንተ ጥያቄ መቀበል ሳይሆን ጥያቄ ለመጠየቅ ነው የመጣሁት። ትቀበላላችሁ? ጥያቄ ትቀበሉ? ወዳጄ ጥያቄ ለመጠየቅ ብቻ ጥያቄ ጠይቁን ብለን አይደለም ርዕስ ይዘን የመጣ ነው። ውይይት ነው ቤቱ። እሺ ገብቶኛል። እኔ ጥያቄ ልጠይቅ ስለ እሺ ስላልኩ የምጠይቀው ጥያቄ እንዲመለስ ቆይ ጥያቄ እንዲመለስልህ ሳይሆን አንተ አሁን እዚህ ጋር እየጠየቀን ያለኸው አሰስመንት እየሰራ ነው። ስለዚህ ውይይት ነው ቤቱ። አንተ የምጠይቅ ጥያቄ መልስልኝና
ነው እኔ ጠይቅ ሰሙ አንዴ ባይሳ ቆይ ሰሙዬ እኔ አውቀዋለሁ። ባይሳ ተረጋጋ። መጀመሪያ ይኸውልህ ስርዓት ለሁሉም ነገር ስርዓት ያስፈልጋል። ጥያቄ ጠየቅ መለሰልህ፣ ትጠየቃለህ፣ ትመልሳለህ፣ ከዛ ትጠይቃለህ። እንደዛ ነው ስርዓቱ። ስለዚህ አሁን ነው እኔ አሁን ለመመለስ ጥያቄ ለመመለስ ዝግጁ አይደለማ። አዳምጥ ቆይ እና ምንም ችግር የለም እንመልስልሃለን። አሁን ለምትጠየቀው ጥያቄ 81ዱን መጽሐፍ የሰጠ ማን ነው? እኔ አሁን ይሄ ጥያቄ ለመመለስ ዝግጁ አይደለም አልኩ እኮ። አታውቅም? አላውቅም በልና ለፋ ባጫ ሲጠይቅ የእግዚአብሔር መንፈስ እንዳለበት ማለት ሌላ ነገር የሚያመጣ ፍሪክሽን የእግዚአብሔር መንፈስ እንዳለበት እንደዛ አይጠየቅም። የእግዚአብሔር መንፈስ እንዳለበት ማን ነገራችሁ አይባልም። አየህ እንትና ሰሙ የተናገረ ቅድም ያንተ ስማና አለ ያንተ ስማና አለ እንደዛ ሰሙ ታረከ ተነሳ ከየት አነሳና መለስ ጠየቀ። ያንተ ስማና አለ አለ ጥያቄህን አስተካክል። ቆይ አይደለም 66 ብቻ ነው የእግዚአብሔር መንፈስ ያለው የእግዚአብሔር 66 ብቻ ነው ብላችሁ ስለምታምኑ ነው። ለዛ ነው የእግዚአብሔር መንፈስ ያለው ትክክለኛ መጽሐፍ የሚባል ነገር አለ። እንዴት ነው ተብሎ እንጂ የሚባለው እንጂ እርግጠኛ አድርገህ ወደ 66 ላይ መንፈስ አለበት ትላላችሁ ካልክ ግን ሰሙ ይጠይቅህም ይመልስልህም እንደዛ ነው። ያንተስ ማን አለ ያለ ለዚህ ነው። አየህ ጥያቄ ገብቶኛል። እኔ አሁን ለኔ ጥያቄ ተዘጋጅቼ እመጣለሁ። ችግር የለም። ሰማሁን እኔም ጠይቅ ጥያቄ መልስልኝ ከቻልክ ወይም ደግሞ አልመልስም ካልክ ንገረኝ እወርዳለሁ። ጥያቄውን ብትመልስ እኛ ቀላል ጥያቄ ነው እንትን ያለ ብትመልስ የምትጠይቀው ጥያቄ ሁሉ ስለሚመለስልህ እኮ ነው። ለተዋል ችግር የለም። ሌላውን እኔ ለመመለስ አንደኛ ማስረጃ ያስፈልገኛል። ማራናታ እድል ስጠን። የእኛን ሳሰማ ዝም ብለህ የምታወራ ከሆነ እንዴት ነው የምንግባባው? እድል ስጠኝና እንትን ትላለህ። ጥያቄ ጠየቀኝ፣ ጥያቄህን መለስኩልህ። አንተ እኔ የመለስኩልህ ጥያቄ ላይ ቆመህ ሌላ ስቴትመንት ቢውል እያደረክ ነው የምትሄደው። ምክንያቱም የአንተ ጥያቄ የሚቆም ጥያቄ አይደለም ማለት ነው። ስለዚህ ቱ ዌይ ዲስከሽን ቢሆን አንተም ትማርበታለህ። ምክንያቱም ንጽጽር እየሰራ ነው ያለው። አንተ አሁን ጠያቂ አይደለህም፣ አነጻጻሪ ነህ። ስለዚህ አነጻጻሪ ስለሆንክ በል ያንተን እኔ ደግሞ እጠይቅሃለሁ። ምክንያቱም ጥያቄ የንጽጽር ጥያቄ ስለሆነ ያንተን ጥያቄ እኔ እጠይቅሃለሁ። ያንተንስ መጽሐፍ ማን እንደሰጠህ ንገረኝ። ከዚያ በኋላ እስትንፋሰ እግዚአብሔር ወደሚለው ጥያቄ ትመጣለህ። እሱ ቀላል ነው፣ እንመጣለን ወደዛ። ያንተን ማን እንደሰጠህ ንገረኝና ከዛም በኋላ ቁጭ ብለን ከዚያም በኋላ አስፈላጊ ከሆነ ቴክስቹዋል ክሪቲሲዝም አስፈላጊ የመጽሐፍ ቅዱስ ቀኖና ላይ ዲስከስ ማድረግ እንችላለን። አሁን አንተ እዚህ ጋር ስትያዝ እዛ ጋር ነው፣ እዛ ጋር ሲመለስልህ እዛ ጋር እንዲህ ይሆን ዝም ብሎ አሁን ዝም ብለህ በሚነሳው ርዕስ ላይ ይሄ ምንድነው እያልክ የሚቀጥል ከሆነ ይሄ ጥያቄ ለማወቅ አይደለም። ይሄ ጥያቄ ምክንያቱም አንድ የምመልስልህን እየጻፍክ አይደለም የምትመልሰው እንትን የምትለው ለመማር አይደለም እየጠየቀን ያለው ለማወቅም አይደለም። ስለዚህ ለማወቅ እንዲሆን ከአንተም ጋር ያለውን እየነገርከን ስለዚህ ዲስከስ እናድርግ። ቅድም ከደምረው ጋር ደቂቃ ተሰታቶን የዚያን ሰዓት ንጽጽር ነበር የሰራ ነው። ንጽጽር አንተ ጋር ስንመጣ ደግሞ ንጽጽር ዲስከሽን እስከሆነ ድረስ ያንተን ቀጥለው። እሺ ሰሞኑን እኮ ለፉክክር ሳይሆን እንደዚህ ለማወቅ ነው እንጂ ለፉክክር አይደለም። እኔ ለምሳሌ አንተ 81ዱን መጽሐፍ ከየት አመጣ ብትለኝ ከቤተ ክርስቲያን ወሰድኩት ነው የምልህ። ቤተ ክርስቲያን ከየት አመጣች ብትለህ ከአባቶች ከዚህ በፊት ከነበሩ አባቶች ቤተ ክርስቲያኗ የሐዋርያ ላይ ስለቆመች ከሱ ጀምራ ነው መጣች ብዬ እነግርሃለሁ። ማስረጃ ብትለኝ እኔ አዘጋጅቼ አሁን የለውም ማስረጃ እጄ ላይ ስለሌለ ይሄ ብዬ መጠቀስ ስለማልችል ነው። ገብቶሃል አይደለ? ስለዚህ አንተ ደግሞ አይ እኔም አልተዘጋጀውም ካልክ ንገረኝ፣ ችግር የለም። ለሁሉ ሌላ ጥያቄ ጠይቀኸኛል። ኦኬ አንተ አታቆም ያንተን ሰሚሻ ይቅርታ፣ አንድ ነገር ያልገባ ነገር አለ። እኔ ልጁን ስለማቀው በመጀመሪያ ደረጃ ለውይይትም ገና አልበቃህም። እኔ አሁን አንተ መጽሐፍ ቅዱሱን ከመጠየቅ በፊት ስለ ድህነት እስቲ መዳን ማለት ምን ማለት እንደሆነ እስቲ በ3 እና በ4 ደቂቃ ውስጥ ንገረኝ።
ነው አይደለም። እኔ አሁን ለዚህ አይደለም ጥያቄ ነው አይደለም ጥያቄ ሽፍተት አድርጓል። እኔ መጀመሪያም ጠይቄ አውቃለሁ ብዬ ለማወቅ የመጣው ይሄ ጥያቄ ነው። ሊስን ቆይ አዳምጥ ማራታ ይገባኛል። አንተ ለማወቅ ነው ግን ይኸውልህ አሁን ሰሙ ስለማያውቅህ ነው፣ እኔ በደንብ ስለማውቅህ ነው። ስለዚህ አሁን እዚህ ጋር መናገር የማልፈልገው ነገር ስላለ ነው። በጨዋነት ነው እያወራ ያለው። ይኸውልህ አንተ በመጀመሪያ ደረጃ መጽሐፍ ቅዱሱን ማን ሰጠ? 66ቱ ምንድን ነው? 80ው ምንድን ነው? 90ው ምንድን ነው ከማለት በፊት እስቲ አንተን ስለ ድነት ልጠይቅ። መዳን አንተ ምን ማለት ነው? ለምን ትጠይቀኛለህ ፓስተር? ከይቅርታ ጋር እንደዚህ አይነት ጥያቄ ለምን ትጠይቀኛለህ? መጀመሪያ አይነት ጥያቄ ለምን ማትመልስኝ? እናንተ ሁሌ ቆይ አይደለም ፓስተር ይቅርታ አድርጉልኝና ሁሌ እኛ ጥያቄ ስንጠይቃችሁ መልሳችሁ ወደኛ የምትጠይቁት ጥያቄ ለምንድን ነው? የኛ ጥያቄ ሳይመለስ አንተ ይኸውልህ እዚህ አሁን ስለ መጽሐፍ ቅዱስ አይደለም አንተ መጠየቅ ያለብህ ስለማውቅህ ነው አይደለም። እሱ አይደለም ኔሴሰሪ የሆነ ጥያቄ አንተ ነው አይደለም። ሊስን አዳምጥ። በኢትዮጵያ መጀመሪያ እኮ ማለት ነው አዳምጥ። ቆይ በኢትዮጵያ ኦርቶዶክሱን፣ ካቶሊኩን፣ ፕሮቴስታንቱን ይዳዝማት። በመጀመሪያ ደረጃ አንተ በየቦታው እየገባህ እያደረክ ያለውን ነገር እኔ የማውቀው ነገር ስላለ አሁን የምጠይቅህ ጥያቄ ለአንተ ክሊር እንዲሆንልህ በእርግጠኝነት በክርስቶስ ኢየሱስ አምነህ መዳን የምትፈልግ ከሆነ እውነተኛውን የእግዚአብሔርን ቃል ላስተምርህ ይችላል። በመጀመሪያ ደረጃ አሁን 66ቱ ማሰጣችሁ 81ዱ ሐዋርያት ሰጠን እንደዚህ ምናምን የሚለው ነገር ገና አንተ እሱን ራሱ ጠንቅቀህ አታውቀውም፣ የምጠይቀውንም ራሱ። ስለዚህ ከዛ በፊት አንተ መረጋጋት መቆም አለብህ፣ መዳን አለብህ። ፓስተር እኔ ድኛን እኔ መጀመሪያ እኔ የዳንኩ ሰው ነኝ። እኔ ያመንኩ ሰው ነኝ። አምኜ የዳንኩ ሰው ነኝ። ይሄ እዚህ ጋር እናቆሙና የኔ ጥያቄ ትመልስልኛላችሁ ወይስ እንዴት ነው? ካልመለሳችሁ ንገሩኝ። አይ አንመልስም ካላችሁ ችግር የለም፣ አላስገድዳችሁም። እሺ እንደዛ ከሆነ ሰሙዬ ተቀበለውና ያው ማድረግ የሚገባህን ታውቀዋለህ። እሺ ወንድማችን ምንድን ነው ጥያቄ? እሺ መጽሐፍ ቅዱስ ሶራ ስክሪፕቹላ 5ቱ ሶራ ስክሪፕቹላ ጀምሮ 66ቱ ብቻ ነው 66 ብቻ ነው ብሎ ከሉተር በፊት መጽሐፍ ቅዱስ 66 ነው ብሎ ከሉተር በፊት ቀኖና ለእናንተ የሰጠ ሌላ አባት አለ? ወንድማችን አሁንም በእውቀት አለ። እኔ በመልስልህ አሁን ከጥያቄው ላይ ራሱ ሶራ 5ቱ ሶላ ስክሪፕቹላ የሚባል 5ቱ ሶላ የሚባል ትምህርት ነው ያለው። ከ5ቱ ሶላ አንዱ ሶላ ስክሪፕቹራ ነው። ገብቶሃል? አንዱ በደንብ ስማ። አሁን እያልን ያለ ነው ገና አንተ ስለ ነገረ ድነት መማር አለብህ የሚለው ፓስኦቨርም ትክክል ሶር እሱ ስላስተካከለ ያመሰግናል። ይሄንን ንገረኝ። እሺ ጥያቄውን ላስተካከል። እሺ አምስቱን ብቻዎች መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ ብሎ እንደኛ አምስቱ ሶላዎች ከሉተር ውጪ ይሄንን ብሎ የቆነነ አባት አለ? ከሉተር ውጪ፣ ከሉተር በፊት ወይስ በረዳት ያን ጥያቄ ነው። ትምህርቱ አለ ወንድማችን። ትምህርቱ የምታወራን ከሆነ ትምህርቱ አለ። ሲስተማቲካሊ የሚጀምር ከሆነ ሲስተማቲክ ቴዎሎጂ የተጀመረው መጀመሪያ ሲስተማቲካሊ ቴዎሎጂ መጠናት ሞደርን ሲስተማቲክ ቴዎሎጂ በፕሮቴስታንት ነው። ትምህርቱ ግን የአባቶች ትምህርት ውስጥ አለ። ይሄን ነው በየመልስልህ ጥያቄ ይሁን ልክ ስላልሆነ ነው። አሁን ልመልስልህ እንኳን ግራጋ ቆይ ወንድማችን ልመርስ። ለምን አንተ አሰማም? ዝም ብለን መጠየቅ ነው የገባህ ወንድማችን። ስማ እኛ ምንም እየሰማን የራስን ሐሳብ ልትመልስ ነው። እኔ እኮ የምፈልገው ወዳጄ አንተን ሐሳብ አንተ ምን እንዲመልስልህ እንደምታውቅ እኔ በምን አውቃለሁ? እኔ አንተ ልብና ኩላሊትን መመረምር እኔ እግዚአብሔር አይደለም። ስለዚህ እኛን ስማ። አሁን አንተ ጥያቄ ስህተት ነው። ጥያቄ ራሱ ስህተት ነው እያልህ እኮ ነው። ጥያቄህን አስተካክል። አሁንም እያልክ እየጠየቅህ ስህተት የሆነ ጥያቄ ነው። ምኑ ጋር ነው እየሰማህን ነው? ምኑ ጋር ነው ስህተት? አንተ መጀመሪያ ሃይማኖት ምንድን ነው? በአንተ ሃይማኖት ልምጣለህ፣ ስህተቱን ላሳየህ። እኔ ኦርቶዶክስ ነኝ። ኦርቶዶክስ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን። አዎ 5ቱ አዕማደ ምስጢር 7ቱ ምስጢራተ ቤተክርስቲያን ብሎ ያስተማረ ሐዋርያ አለ? ለምን ጥያቄ በጥያቄ ተመልስልኝ ትጠይቀኛለህ? እኔ መጀመሪያ ጥያቄ ለምን ተመልስልኝ? መጀመሪያ ሰሙ
በእናታችሁ በቃ ወርዱት። እኮ ጥያቄ በጥያቄ አይደለም የምታምነውን እንድትናገር ነው። ለናሆሚ እንድታቂው ይኸውልሽ፣ ይሄ ልጅ ማለት ነው ከአንድም ሶስት ቤት ውስጥ ገብቶ ጌታን ተቀብሎ ዛሬም እነ ኤርሚያስ ጋም ገብቶ እንደዚሁ ሲበጠብጥ ዝም ብሎ አዋቂ ነኝ ብሎ ለማወቅም አይደለም ግራ ገብቶታል። እና ለዛ ነው ልጅ እኔ አንዳንዴ ሰው የሚጠይቀውንም አያውቅም ሲመለስለትም ለመስማት ዝግጁ አይደሉም። በዛ ላይ ደግሞ በስነ ስርዓቱ እንኳን ወንጌልን በትክክል የተረዱም አይደሉም። ደምረው ራሱ ምንድነው የሚባል አንድ አባባል አለ። እናቴ ምን ትል ነበረ? ግራ የገባው ዱቄት ከንፋስ ይጠጋል ትላለች። እና የሚያደርጉትን ሁሉ አያውቁ እና ይህም ልጅ አሁን በየቤቱ እየገባ አሁን ዛሬ ኤርሚያስ ጋር ገብቶ የማየውን ነገር ሲጠይቅ ከአንድም ሶስት ሰው ወጥቶ ጌታን ያስቀበሉት ሰዎች ምስክርነት ሰጡበት፣ ዋሸ። አሁንም ደግሞ ተመልሶ እዚህ መጣና እኔ ኦርቶዶክስ ነኝ ምናምን ብሎ ደግሞ መዝሙር ከፍቶ እንደፈለገ ሲሏልና አሁን ደግሞ እዚህ መጥቶ 66 81 ማንሰጣችሁ የሚጠይቀውን እንኳን አያውቅም። በመጀመሪያ ደረጃ ስለ መጽሐፍ ቅዱስ ማወቅ ጥሩ ነው፣ እውቀት ለማወቅ ጥሩ ነው። ግን ከዛ በፊት ልጁ በስነ ስርዓቱ የተረጋጋም ልጅ አይደለም እና ምን እንደሚሻለው አላውቅም። እግዚአብሔር ይርዳው በእውነት እና በጣም ነው ማዝ ነው ማለት የሚያደርጉትን እንኳን በስነ ስርዓቱ የሚያውቁ አይደሉም። ሰዓት ያዝ እንደሱ እንዴት ነው ፍሪደም ደሱ ጌቱ እንዴት ናችሁ? አዲስ ወንድም ሰለሞን ሰሙ ደህና ነው ወይ? እንዴት ነህ? ሰላም ነው አይደለም? ሰሙ ሁላችንም ደህና ነን። እናንተ እንዴት ናችሁ? ታች ላይ ያላችሁ ወንድሞች እና እህቶች ሰላም ለእናንተ ይሁን። ሰላም ብያችኋለሁ። ሰሙዬ ስላየው ደስ ብሎኛል። ኖሃሚ ሁላችሁም ሲስ ጠፍተሻል። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ተባረኩልኝ። ሰሙ ተባረክ። የእውነት ደህና ነው ወይ? ሰሙዬ በምትናገረው ነገር ላይ የጥምቀቱን ጉዳይ ደምረው 2 ዓመት ሳይቆይ ነው የተጠመቀው የሚባለውን ቅድም ስታነሳ ሰምቻለሁ። እና ቤዝ ኦፍ ቸርች ያላቸውን ደግሞ ምንድነው ህግ በመከተል ነው ያወራኸው ወይስ በጥምቀት ላይ የግድ የመማር 2 ዓመት ማለፍ አለበት በሚለው ህግ ላይ ነው ቅድም ስትናገር የነበረው? እሱን ለማወቅ ኮንፊውዥን እንዳይፈጥር ብዬ ነው። ለሞት የሚያበቃው ምክንያት ከሌለ 2 ዓመት መማር አለበት አንድ ሰው። ቤዝ ኦፍ ቸርች ነው አይደለም? ይሄ የቤተክርስቲያን ህግ ለሞት የሚያበቃው ነገር ከሌለ እና ደምረው አይ ቲንክ ወይ ሆስፒታል ሆኖ ወይ ደግሞ ማሊግናንት ካንሰር ይዞት ምን ይታወቃል። የተመስገንና የእንትና የደምረው በጣም ስፔሻል ኬዝ ነውና ለዛ ነው የነሱ ስም ሲጠሩ ሁሉም እንትን የሚሉት ለዛ ነው። ተመስገንና ደምረው በዚህ ልክ ከተጠመቁ ሌሎች እንዴት ነው እየተጠመቁ ያሉት ሲባል በጣም ከባድ ነገር ነው። ቅድም ልናገር የፈለኩትም እሱ ነው። አሁን ተመስገን ተመጣ ተጠመቀ ሲባል ዳይሬክት ባፕቲዝ ባይብል ላይም የምናየው ስለሆነ ቅድም የተነሳው ቃል ከቤተክርስቲያኒቷ ህግ አኳያ ቤዝ ያንን ያደረገ ቅድም መምህር ወጡ እንጂ ቅድም እየተናገራችሁ ነበር። ቤተክርስቲያን ያላት ህግ መጀመሪያ ሰው እንዴት መማር እንዳለበት 2 ዓመት መቆየት እንዳለበት ይሄ ነበር ስትዋዩ የነበረው። በዛን ሰዓት ነው ደምረው አንተም ፊሊንግን ስትገልጽ የነበረው። ደምረውም ሳይቆይ ነው የተጠመቀው ስትል ምንም ነገር የሚያውቀው ነገር ስለ ቤተክርስቲያን ነው የለውም ሲባል ነው ሀቶ ነው የገባው። ያ ነው ሞቲቭ ያደረገው። እና በጥምቀቱ ላይ ባይብሊካል ከሆነ ዳይሬክት ባፕታይዝ እንደሚደረግ መጽሐፍ ቅዱስ ስለሚነግረን ከቤዝ ኦፍ ቸርች ነው ወይ ቅድም የተናገርከው ለማለት ብዬ ነው። ቅድም እሷንም አስገብኝ ስላት የነበረው እና ከዛ አኳያ እንዲስተካከል ብዬ ነው ምልህ። እንዴት ነው ብዬ ነው።
ቤተክርስቲያኗ በፍትሐ ነገሥቷ ላይ በቀኖና ደረጃ ያዘችው ይሄንን ነው። መማር አለበት አንድ ሰው ይሄ አሁን ይሄ ለአካለ መጠን የደረሰ ሰው መማር አለበት፣ ተምሮ መጠመቅ ያለበት አውቆ ነው ይባላል። እና ይሄንን ነገር ልክ እንደ ህፃን ልጅ ነው ደምረው እንደመጣ የተጠመቀውና በቃ ሻወር በሉት። በቤተክርስቲያኗ አስተምሮ ደምረው ሻወር ገብቶ ወጣ ነው። ደምረውና ተመስገን ሻወር ገብቶ ወጡ ነው የሚባለው። እና ጀስት እሱን ሁሉ አልፎ እኔ ኦርቶዶክስ መምህር ነኝ እያለ ከታች ሲጽፉላ ነበረ። አስገባ ነው የእውነት መምህር ነኝ እያለ ቤቱን ከፍቶ ያስተምራል ብዙ ጊዜ ስለምንሰማውና ይህ ነገር ወዴት ይወስዳል ሲባል ያው ነገ ትምህርታችሁ እንዲህ ነው ሲባል አይደለም ብለው እንዳይናገሩ ነው። ደምሮ ያን ያጠመቁ በዚያ ሰዓት ስንቶች ምንም ሳያውቁ የተጠመቁ ነው። በዚህ ሰዓት ሳይማሩ ምን ሳይሉ አንደርኮት ውስጥ መግባት አለበት። ስለዚህ አሁን እያየን ያለ ነው ቲክቶክ ላይ ያለው ሃይማኖት ለኛም አዲስ ነው። ገና ወይ ተፈብርኳል ወይ እየተፈበረከ ነው መሰለኝ ገናና በጣም ብዙ ትምህርቶችንም እንሰማለን። ብዙ ትምህርቶችን እንሰማለንና አይ ከታች በኮሜንት መምህር ነኝ ብሎ ጽፎ ስለገባ ነው። አዎ መምህር ነኝ እያለ ነበርና ኦል ኢን ኦል እኛ ማድረግ ያለብንን ነገር አድርገናል። ማሳየት ያለብንን ነገር አሳይተናል። እርግጠኛ ነኝ ነገ ሪከርድ ያደርጉ ደምረው ምንም አይነት ኢየሱስንም የማያውቅ የሥላሴ ትምህርትንም የማያውቅ ሰው ክርስቲያን ነኝ እያለ ሚዲያ ላይ ባያወጣ ጥሩ ነው። ይሄ ለነሱ ለሁሉም ኦርቶዶክሶች ማሳያ ነው እነማን እንደሆነ እና ይሄን ነው የምንላቸው። ታንኪዩ ሰሙዬ። ደምረው እንግዲህ የተናገረው ነገር ኑሃሚ ያው ሪከርዱን ትላድገሽ ተለቂዋለሽ ብዬ አስባለሁ። ምክንያቱም ይሄ ነገር ለቤተ ክርስቲያኗም ትልቅ የስህተት ትምህርት ነው። ምክንያቱም መንፈስ ይሄ ወልድ ከአብ ይሰርጻል የሚል ትምህርት እንግዲህ እኔ በህይወቴ አንድም ኦርቶዶክስ እንደዚህ የሚያስተምሩ የለም። ከጥንትም ጀምሮ ማለት ነው። ከጥንትም ጀምሮ እንደዚህ ያለ አስተምሮ የለም። እንዳውም ወልድ ከአብ እንትን ይሰርጻል ብለህ እንትን ካደረግ በቃ ትወገዛለህ። ውግዘት ነው የሚያስገድህ። ስለዚህ በጣም አሁን በዚህ ትምህርቱ ከሆነ አሁን እየቀጠለ ያለው እየኖረ ያለው የሰውዬ ቤተክርስቲያኗም ቆም ብላ ትምህርቶቿንም እንድታይ። ምክንያቱም እሱ ያደረገውን ነገር በዚህ ፈር እየቀደደ ነው። ምክንያቱም እሱን የሚከተሉ ሰዎች አሉ፣ እሱን የሚከተሉ ህፃናት አሉ። ማለት አንዳንዴ የዋሃኖች አሉ፣ ክርስቲያኖች ትክክል የሚመስላቸው ምናምን አሉና ያው ታውቃላችሁ ከዚህ እንደደም መንገድ ሁሉ ጀምሮ ነበር እኮ መጀመሪያ ሐሳቡ በቃ ፕሮቴስታንትን ጥቅልል አድርጎ በአንዴ የሚያስገባ ነበር የመሰለውና ከዛም ቀጠለና የሚገርማችሁ ምን አደረገ? መንገድ ላይ ችኮችን እየያዘ ይስብ ነበርና አንቺ ሙዬ ኦርቶዶክስ ነሽ ሂድ አንተ ምናምን ይሉት ነበርና ችኮቹ ራሱ ሂድ ወደዛ ሂድና ፉገራ እየመሰላቸው ማለት ባጃጅ አቁሞ እንደዛ ይላቸው ነበር። አልተሳካለትም። ኦርቶዶክስ ነሽ እስኪ ማተባለሽ ምናምን ይላል። ምን አገባ ይሉታል በየመንገዱ ማለት ነው። እና ትንሽ በጣም ዘግቶ አሁን የመጨረሻ ሌብል ላይ ነው ያለው ወንድማችን፣ የመጨረሻ ሌብል ላይ ነው። እና ስለዚህ እሱም እንደው ትንሽ እንትን ቢያደርጉት ኦርቶዶክሳውያን ረጋ ብሎ እንዲማር ሁሉም ቢቆጡት ብለን እናስባለን። ለምን እኛ ጋር መጣ እኛ ድሮም ውሰዱልን ነበር የምንለው። በነገራችን ላይ ተሜንና ሁለቱን ሲወስዷቸው ወደ ኦርቶዶክስ ሲሄዱ የመጨረሻ እኛ በጣም ነው ደስ ያለን። ምክንያቱም ታስታውሱ እንደሆነ ውሰዱልን በነፃ ውሰዱልን ነበር የምንለው። ስለዚህ በነፃ አንዳንድ ሰው በነገራችን ላይ አንዳንድ አካላት መሄዳቸው ጠቃሚ ነው። ታውቃላችሁ እዚህ መጥቶ ጊፍት ነው ሁልጊዜ የሚለምነው። እሙዬ ጊፍት ጣል አድርጊበት እንጂ የቤት ኪራይ ደረሰ ባጃጃ እንትሯ ቆመች እና እንደዛ ስለነበረ ጴንጤዎች አሰጡም ምናምን ከዛ ኦርቶዶክሳውያን ወንድሞች ደግሞ ዋዎች ናቸው። ያው ታውቃላችሁ ኦርቶዶክሳውያን በመስጠት አይታሙም እና ትንሽ ጣል ሲያደርጉለት በቃ እንትን አደረገ እና የሄደውም ጊፍት ፈልጎ ነው። አሁን ደግሞ ተውኝ ይላል። ጊፍቱም አቆመ። እነሱ ሰጣለን ያሉትም ሁሉ እንትን አደረገ። ጎኔ የነበሩት ሁሉ ቀሩ እያለ እያለቃቀሰና ያለ
ነገ ፕሮቴስታንት ልሆናለሁ ብሎ ሰውየው መመለሱ አይቀርም። እንደዚህ ያሉ ሰዎች በትክክል በደንብ እንትን አድርጎ ማንነታቸውን ማወቅ። አንዲ ተስፋውን ነው የሚባል አንድ ሰሞኑ የመጣ ነበር እና ኦርቶዶክስ ነኝ ብሎ አንድ ሰሞን ፕሮቴስታንትን ሲሳደብ ቆየና አሁን ደግሞ ሰሞኑ ምን አየሁት? ነብይ ነኝ ብሎ ማለት ነው። ነብይ ነኝ ብሎ ትንቢት እናገራለሁ ይላል፣ እንዲያረጋለሁ ይላል። ታስታውስ እንደሆነ ሱራ እንትና ጋር ቀርቦ የነበረ ሶፊ ነው ፓስተር ሶፊ ጋራ ቀርቦ የነበረ ቃይ ያበራል ምናምን ሲል የነበረው ያለ ወንድ ዘር ነው የተወለድኩት ሲል የነበረ ሰውዬ አሁን ደግሞ ሰሞኑን ፕሮቴስታንት ጋር መጥቶ ነብይ ነኝ እያለ ያጭበረብራል። እና እንዲህ የሚያደርጉት ሰዎችን ፕሮቴስታንት የሆናችሁም ኦርቶዶክስ የሆናችሁም ሪጀክት ማድረግ ነው ያለባችሁ፣ መቃወም ነው ያለብን።